የተዘጋውን የታሪክ ዶሴያችንን ለመክፈት ነው። ከዚህ ቀደም ማህበራዊ ድረገጾችን እንደ ፌስቡክ፣ ትዊተር እና ዌብሳይት የመሳሰሉትን ድረገጾች ተጠቅመን የቀደሙት አባቶቻችንን ስልጣኔ፣ እውቀትና ጥበብ ለዚህ ትውልድ ለማስተዋወቅ ሞክረናል በቻልነው አቅም። አሁን ግን ይህን ነገር አስፋፍተን ላለፉት 6000 ዘመናት የተዘጋውን የታሪክ ዶሴያችንን ከፍተን የተሻለ ለውጥ በትውልዳችን ላይ ለመፍጠር ትውልዳችንን ለማስተማር የቀደሙን የአባቶቻችንን ጥበብና ስልጣኔ ለኢትዮጵያውያን ብቻ ሳይሆን ለዓለሙ ህብረተሰብ ለመዘከር ግድ እዚህ ላይ ፎከስ አድርጎ ሙሉ ጊዜውን ሰውቶ የሚሰራ አካል ያስፈልጋል ብለን ስለምናምን ራፋትዌል የሚለውን ኮንሰፕት ወደ ተቋምነት አሸጋግረን ለህዝቡ ተደራሽ ለማድረግ ዝግጅታችንን አጠናቀናል። ጥንታዊ ኢትዮጵያን ስናነሳ የምናነሳው ጥንታዊ አባቶቻችንን ነው። ጥንታዊ አባቶቻችን ከሰማያዊ ኃይላት ጋር በነበራቸው ህብረት ሰማይና ምድራዊ የሆኑ ጥበቦችን መረዳት ችለዋል። እነዚህን ሰማይና ምድራዊ ጥበባት መረዳት መቻላቸው ኢትዮጵያን ገዢ አድርጓታል፣ ሀያል አድርጓታል፣ ከሌሎች ዓለሞች በተለየ መልኩ ማለት ነው። ኢትዮጵያ እነዚህን ነገሮች ይዛ በመገኘቷ የዓለሙን ህብረተሰብ ትኩረት መሳብ ችላለች። የራፋትዌል ተቋም መቋቋም ያስፈለገበት ዋነኛ ምክንያት ምንድነው? እንግዲህ ጥንታዊ ኢትዮጵያ ለዓለሙ ህብረተሰብ ስልጣኔ ወይም አሁን ላለንበት የቴክኖሎጂ ምጥቀት ትልቁን አስተዋጽኦ አበርክታለች ካልን ይሄን ጥበብና እውቀት አሁን ያለው ትውልድ ሊረዳና ሊያውቅ ይገባዋል። ስለዚህ ይሄን ላለፉት 6000 ዘመናት የተዘጋ የታሪክ ዶሴያችንን ከፍተን በእነዛ ውስጥ የምናገኛቸውን የአባቶቻችንን እውቀትና ጥበብ ለዚህ ትውልድ ማስተማርና ትውልዱን በዚህ አስተሳሰብ ውስጥ መቅረጽ ያስፈልጋል ብለን እናምናለን። የራፋትዌል ተቋም ግን ምንድነው? የቀደሙን የአባቶቻችንን ጥበብና ስልጣኔ እንዲሁም እውቀት ከማስተማር ባለፈ ይሄን እውቀትና ጥበብ፣ ፍልስፍና ብሎም የአባቶቻችን የህይወት ዘይቤ ይሄ ትውልድ ተግባራዊ ማድረግ አለበት ብለን እናምናለን። ስለዚህ የተቋሙ ግን ምንድነው? ይሄ ትውልድ በተለይም ወጣቱ ብሎም ታዳጊ ህጻናት በቀደሙ አስተሳሰብና ፍልስፍና የቀደሙን የአባቶቻችን አስተሳሰብና ፍልስፍና ተምረው ፕራክቲስ የሚያደርጉበትን የሚለማመዱበትን በዛ ስርዓት ውስጥ የሚሄዱበትን ሁኔታዎች ማመቻቸት ነው። የኢትዮጵያን የቀደመ ስልጣኔ ማንሳት ማለት የኢትዮጵያን ታሪክ ብቻ ማውራት አይደለም፣ የዓለማችንን ታሪክም ነው ጭምር ነው የምናወራው። ይህንን እውነተኛውን ታሪክ ለዓለሙ ህብረተሰብ ብሎም ለትውልዳችን ለማስተዋወቅ በአንድ ሰውና በሁለት ሰው የሚሳካ ነገር አይደለም፣ የሁሉንም ርብርብ ይጠይቃል። በአንድም በሌላም መልኩ አብራችሁን ብትሰለፉ፣ አብራችሁን ብትጓዙ ማየት የምንፈልገውን ለውጥ በቅርብ ማየት የምንችል ይመስለኛል። ባለፈው ዘመንና በዚህኛው ዘመን መካከል መሸጋገሪያ ድልድይ በመሆን ይሄ ትውልድ የአባቶቹን እውቀት፣ የአባቶቹን ታሪክ፣ ትውፊት የሚማርበትንና የሚረዳበትን ሁኔታ ማመቻቸት ነው ዋናው ግባችን።